ሰላም ቤተሰብ እንዴት ዋላችሁ? እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን መጥተዋል። ያው ብሩክ ፕሮሚስ ለማድረግ ከዚህ በኋላ ሌላ ችግር ውስጥ እንዳልገባ ፕሮሚስ ላደርግልሽ እፈልጋለሁኝ ብሎ ተንበርክኮ ቀለበት ሊያደርግላት ሲል ቅመሚ ደግሞ እኔ ዝግጁ አይደለሁኝም፣ በዚህ ሰዓት የኔ ምርጫዬ ወንድ አይደለህም ብሏለች። እንግዲህ ትጨልላላችሁ ገና ሳምንት ድረስ ማለት ነው። የምሬን እኮ ነው። ለምን መሰላችሁ? ከዚህ 2 ቀን 3 ቀን በፊት እንደተለያዩ ነው አደለ? ቅመሜም የራሷ ምኞቷን ገልጻለታለች። መልካም ህይወት ይቅጠም ብሏለች። እሱም እንደዛው ማለት ነው። እና ታዲያ ዛሬ ከመሬት ተነስቶ ይቅርታ ሳይደራረጉ ሳያወሩ ቀለበት ሲያደርግላት እንዴት ነው የምትቀበለው? እና እናንተም ኢማጅን አድርጉ ማለት ነው። እንግዲህ እስከ ሳምንት ድረስ ለመጨለል ተዘጋጁ ማለት ነው። ምንም የተፈጠረ ነገር የለም ምንም ማለት ነው። ጀስት በቃ መሄድ ስላለባቸው ነው። እንግዲህ ይሄዱበት ይስሩ። ሁለታቸው ከሆነ የፈለጉትን ስራ ይስሩ። ሁለታቸው ብቻ የፈለጉትን ስራ ይስሩ። ያው ኦዲየንስ የማይፈልገው ሶስተኛ ወገን ሲገባ ነው። ከነሱ የማሄድ ስራ ሲሰሩ ነው ኦዲየንስ የማይፈልገው እንጂ የፈለጉትን ስራ ይስሩ፣ ሁለታቸው ብቻ ማለት ነው። ደግሞ በቀደም ሀሰን እኔ ጋር ትሆናለች እኔ እወጣለሁኝ ብሎ ነበረ። ደግሞ ሂንት ሰጥቶናል እኮ በቀደም ሀሰን ራሱ ማለት ነው። እና ዛሬ ቅመሜ እቃ ወጣለሁ ቤት እስከማገኝ ድረስ ሀሰን ጋር ሆናለሁኝ ብላለች። እና አቶ ብሩክ ወርቁን አልወረወረው እንዴ? በተወደደ ወርቅ እንዴ? እውነቱ ለመናገር ዛሬ እንደዛ ቀለበት ተንበርክኮ ማድረጉ ልክ አይደለም። ማለት መጀመሪያ ይቅርታ ይቀድማል፣ ሰላም ይቀድማል። መጀመሪያ ሁለታችሁ በደንብ አውርታችሁ ያው ለኛ ማለት ነው ለእናንተ ሳይሆን ለኛ እኛ የምናቀው ያው ባየነው ልክ ነው አይደለ? እንትን ሪከመንድ የምናደርገው እኛ ደግሞ ኦዲየንሶች እንደ ተለያያችሁ ነው እየተወናችሁ የነበረው ማለት ነው። ሶ መጀመሪያ ውርታችሁ ይቅርታ ተባብላችሁ ተገባብታችሁ ወደ ፕሮሚስ ይሄ ነው ስቴፑ ማለት ነው። ግን ደግሞ እኛ ለማጨለል ፈልገው ነው። ስለዚህ ምንም ማድረግ አይቻልም። ይሄዱበት ይስሩ እስከ መስከረም ድረስ። ያው እኛ የምንፈልገው እኮ ሰላም አንፈልግም እኮ። አሁን እነዚህ ልጆች ደስ የሚሉ ፕራንኮች አሏቸው ሲሰሩ፣ ፍቅር ሆነው ሲመጡ ቪዋቸው ትንሽ ነው፣ ላይካቸውም እንደዛው ማለት ነው። ግን ይሄንን ብጥብጥ ከጀመሩ ቀን ጀምሮ ቪውን ማየት ትችላላችሁ፣ ላይኩንም እንደዛው ማለት ነው። እናንተ በምትፈልጉበት መንገድ ነው እየሄዱላችሁ ያለው ማለት ነው። እና ከስድብ ተቆጠቡ፣ አትሳደቡ፣ ወገን አትያዙ። የምር እንዴ ሰው ሚስትን ወዱ ባልን የሚረግጥ ባልን ወዱ ሚስትን የሚረግጥ እኔ አይቼም ሰምቼም አላቅም በእውነት። እና ይሄ ደስ አይልም። እነሱን ማለያየት የሚችለው ያው ሞት ብቻ ነው የሚያለያያቸው። እናንተ ማለያየት አትችሉም። ምክንያቱም እግዚአብሔር ያጣመራቸው ልጆች ስለሆኑ ማለት ነው። እና እንደዛ አታድርጉ። በዛ ላይ የቅዱሳንን ስዕል ያደረጋችሁ ቤታችሁ የቅዱሳኑን ስዕል አድርጋችሁ መዝሙር የምትለቋላችሁ፣ ግን ደግሞ ከንግግራችሁ ምንም በጭራሽ ሰማይና ምድር አይገናኝም ማለት ነው። እና ለስድብም አዲስ አካውንት የከፈታችሁ ሰዎች አላችሁ እናንተ። ኒጃ በስማም ኒጃ ሰው በጤናው ነው ብዬ አላስብም። ያው ሁላችንም አይምሮ ተሰጥቶናል፣ የምናገናዝብበት የምናስብበት አይምሮ ተሰጥቶናል። ያለነው ሰው ሀገር ነው። ነገ ምን ይቅጠመን? በሰላም ወደ ሀገራችን እንግባ አናቅም። ፈጣሪ ነው የሚያውቀው አይደለ? እናንተ ግን ሰው ሀገር የመጣችሁበት ረስታችሁ እዚህ ታቦካላችሁ፣ የሰው ህይወት ገብታችሁ ማለት ነው። ስለዚህ ስራ ነው። ኢትዮጵያ የሚለቀቅ ሁሉ እውነት ነው ሬሊ ነው ብላችሁ እርስ በራሳችሁ ትሰዳድባላችሁ። አጠገብሽ ያለችዋን ሳታከብሪያት ሳትወጂያት ማለት እነሱ በስክሪን ብቻ አይተሻቸዋል። የእነሱ እህትሽን ስትሰድቢ የእውነት ይሄ ልክ አይደለም፣ ትክክልም አይደለም። ወደ ራሳችሁን ተመለሱ። አሁንም ከዛም አልፎ ቤተሰብ ጋር የምትሄዱ ሰዎች እናንተ ከዚህ ተቆጠቡ፣ ተዉ። እናት በምንም የማትቀይርዋት እናት ብቻ ናት በዚች ምድር ላይ ማለት ነው። እባካችሁ እናቶችን አትዘግዝቁ፣ አትሳደቡ ማለት ነው። ብቻ አሰሙም እኮ እናንተ በስመ አብ መስሚያችሁ ጥጥ ነው።
አንዴ ሰው እኔ እንጃ የሆነ አባባል አለ፣ ስትናደዱ ዝምታን ምረጡ ይላል። በአንድ ሰከንድ ያወጣችሁትን ቃላት አለ አይደለ፣ በንዴት የምናወጣውን የምንናገረውን የምንወሰናቸውን ውሳኔዎች ዋጋ ያስከፍሉናል። አመት እስከ አመት የማያልቅ ዋጋ ማለት ነው። ስለዚህ ስትናደዱ ኢሞሽናል ሆናችሁ የምታወጡትን ቃላት ይደብራል። በዛ ላይ ሴት ልጅ መናገር የማትለውን በስመ አብ በጣም ሲቀፍ ማለት ነው። እና አትናገሩ። እነሱ ነገም ዛሬም ወደፊትም አንድ ናቸው ማለት ነው።